ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍን። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን በሙሉ የቀጠሉ ሲሆን የሰዎች መሞትም ተዘግቧል። የኢራን የመንግስት መገናኛ ብዙኃን ተጽዕኖ ፈጣሪው የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ዋና ጸሐፊ የነበሩት አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን አረጋግጠዋል። ሰኞ ዕለት ምሽት ከፍተኛ ባለስልጣኗን ያጣችው ኢራን ትናንት ምሽቱን በእስራኤል ላይ ሌሊቱን በፈጸመችው የሚሳኤል ጥቃት አንድ የ70 ዓመት ወንድና ሴት መሞታቸውን ተሰምቷል። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር የሚል ክስ የቀረበበትን ግለሰብ በሞት መቅጣቷን የአገሪቱ የመንግስት የዜና ወኪሎች አስታወቁ። በተጨማሪም የኢራን እስላማዊ ሪፐብሊክ መንግስት የሞት ቅጣቶችን በስፋት የሚፈጽመው በተቃዋሚዎቹና በህዝቡ ዘንድ ጭቆናንና ፍርሃትን ለማንገስ ነው ይላል። የኢራን የጦር አዛዥ የላርጃኒን ግድያ በመበቀል ወሳኝ የሚያሽመደምድና ጸጸት ላይ የሚጥል ምላሽ እንደሚሰጡም ዝተዋል። የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ ነዳጅ ጫኝ መርከቦችን ለማጥቃት የሚውል የኢራን የሚሳኤል ጣቢያዎችን መደብደቡን አስታወቀ። ዝርዝር መረጃውን በጥልቀት እናስቃኛቸዋል። ሶስተኛ ሳምንቱ ላይ በሚገኘው አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን በሙሉ የቀጠሉ ሲሆን የሰዎች መሞትም ተመዝግቧል። ትናንትና እስራኤል የመከላከያ ሚኒስቴር በሰጠው መግለጫ ከኢራን ከፍተኛ ባለስልጣናት መካከል በቅርብ የተገደሉት የኢራኑ የቀድሞ ጠቅላይ መሪ ተወካይና የኢራን ብሔራዊ የደህንነት ዋና ጸሐፊ የነበሩት አሊ ላርጃኒ በአየር ጥቃት እንደተገደሉ ተናግሮ ነበር። ይሁን እንጂ እስራኤል ይህንን ብትልም ከኢራን በኩል ምንም አይነት የግድያ ወይም የጥቃት መፈጸሙን የሚያሳይ ዜና አልወጣም ነበር። የኢራን የመንግስት መገናኛ ብዙኃን ተጽዕኖ ፈጣሪው የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ዋና ጸሐፊ የነበሩት አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን ዛሬ ላይ አረጋግጠዋል። ላርጃኒ ከጠቅላይ መሪ አሊ ኻሜኒ ሞት ወዲህ ከተገደሉ ከፍተኛ ባለስልጣናት መካከል አንዱ ናቸው። ሰኞ ዕለት ምሽት ከፍተኛ ባለስልጣኗን ያጣችው ኢራን ትናንት ምሽቱን በእስራኤል ላይ ሌሊቱን በፈጸመችው የሚሳኤል ጥቃት አንድ የ70 ዓመት ወንድና ሴት መሞታቸውም ተሰምቷል። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር የሚል ክስ የቀረበበትን ግለሰብ በሞት መቅጣቷን የአገሪቱ የመንግስት የዜና ወኪሎች አስታወቁ። ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ የዜና ወኪል ባወጣው ዘገባ ግለሰቡ በቁጥጥር ስር የዋለው አሁን እየተካሄደ ባለው ጦርነት ጋር ሳይሆን ባለፈው ዓመት ሰኔ ወር ላይ እስራኤልና ኢራን ለ12 ቀናት የቆየ ጦርነት ባካሄዱበት ጊዜም እንደሆነ ገልጸዋል። የሰብአዊ መብት ድርጅቶች የስለላ ክስ የሚቀርብባቸው ሰዎች ራሳቸውን የመከላከል መብታቸውን ኢራን እንደማታከብርላቸውና ነፃ የሆነ የፍርድ ሂደት እንደማይካሄድም ከሰዋል። በተጨማሪም የኢራን የእስላማዊ ሪፐብሊክ መንግስት የሞት ቅጣቶችን በስፋት የሚፈጽመው በተቃዋሚዎቹና በህዝቡ ዘንድ ጭቆናንና ፍርሃትን ለማንገስ ነውም ይላሉ። የኢራን የጦር አዛዥ የላርጃኒን ግድያ በመበቀል ወሳኝ የሚያሽመደምድና ጸጸት ላይ የሚጥል ምላሽ እንደሚሰጡም ዝተዋል። ከጦሩ የተለየ ወታደራዊ አካል የሆነው የኢራን አብዮታዊ ዘብ የላርጃኒን ሞት ለመበቀል ወደ ማዕከላዊ እስራኤል የሚሳኤሎችን ማስወንጨፉንና እንዲሁም የተለያዩ ጥቃቶቹን መፈጸሙ ተዘግቧል። በሆርሙዝ የባህር ወሽመጥ ላይ የተተከሉት የኢራን ጸረ መርከብ ክሩዝ ሚሳኤሎች በባህረ ሰላጤው ውስጥ ላሉ ዓለም አቀፍ መርከቦች አደጋ እንደፈጠሩ ይታወቃል። ፕሬዚዳንት ዶናልድ ትራምፕ ይህንን የተፈጠረ አደጋ ለማክሰም ሀገራት ወደ ሆርሙዝ የባህር ወሽመጥ የጦር መርከቦቻቸውን እንዲልኩ በተደጋጋሚ ጠይቀው ነበር። ነገር ግን ሀገራቶቹ መርከቦቻቸውን ለመላክ ምንም አይነት ፍላጎት እንደሌላቸው በሰጡት ምላሽ ፕሬዚዳንቱ ላይ ቅሬታን ፈጥሯል። ይህንን ተከትሎ ትናንት ምሽቱን የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ ነዳጅ ጫኝ መርከቦችን ለማጥቃት የሚውል የኢራን የሚሳኤል ጣቢያዎችን መደብደቡን አስታወቀ። የኢራን የባህር ዳርቻ በሚገኙ ጠንካራ የኢራን ሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ሰርስረው የሚገቡ ቦምቦችን ተጠቅመው በተሳካ ሁኔታ ድብደባውን ፈጽመናል ሲሉ የኢራን የጦር አዛዥ ሚኒስትሩ አስታወቁ።
እነዚህ ግዙፎቹ ቦምቦች በአሜሪካ ባለፈው ዓመት በኢራን ውስጥ የሚገኙ ሶስት የኒውክሌር ጣቢያዎችን ስትደበድብ ከተጠቀመባቸው ቦምቦች ጋር ተመሳሳይ ሊሆኑ እንደሚችሉ የወጡት ዘገባዎችም አመላክተዋል። እነዚህ ቦምቦች በአየር ወይም በመሬት ላይ በሚገኙ ኢላማዎችን መጥተው አይፈነዱም። ከዚያ ይልቅ በጥልቀት የተቀበሩና የተጠናከሩ ጉድጓዶችና ዋሻዎችን ሰርስሮ በመግባት የማጥቃት አቅም አላቸው። 6 ሜትር ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎም ይታመናል። ወደ ተመልካቾቻችን ለሰዓቱ ያመጣናቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።